አሃዱ አምላክ አሜን። ሁላችሁንም እንኳን አደረሳችሁ። ከመላእክት ቅዱስ ገብርኤል የምስራች አብሳሪው በችግር ደራሹ እንደዛሬው ሁሉ በረድኤቱ ጠብቆ ለሚመጣው ዓመት እንዲያደርሳችሁ እንዲያደርሰንም ቅዱስ ፈቃዱ ይሆንልን። አናንያ፣ አዛርያ፣ ሚሳኤል የተባሉ ወጣቶች በልዩ ድንቅ ስራው እግዚአብሔር ሃይማኖታቸውን፣ ጥባታቸውን፣ ማንነታቸውን አውቆ በመላኩ በወዳጁ በቅዱስ ገብርኤል እንዴት እንዳዳናቸው ያላመነውን የማያምነውን የጣዖት ፍቅር አናቱ ላይ የወጣውን ከጣዖቱ ፍቅር ገላግሎ የአናንያ የአዛርያ የሚሳኤል አምላክ የተባረከ መሆኑን እንዲመሰክር ያደረገበት የተለየ ታምር የተደረገበት ዕለት ነውና ለዚህ ዕለት ስላደረሰን ክብርና ምስጋና ለእግዚአብሔር ይግባው። እንኳን ደስ አላችሁ፣ ደስ ይበላል። አናንያ፣ አዛርያ፣ ሚሳኤል አምላካችን ያድነናል። ባያድነንም እንኳ አንተ ላቆምከው ምስል አንሰግድም የሚለውን ርዕስ አድርገው አስተምረውናል። ከአናንያ ከአዛርያ ከሚሳኤል ምን እንማር ነው የኔ ጥያቄ። ከአናንያ ከአዛርያ ከሚሳኤል ምን እንማር? አናንያ፣ አዛርያ፣ ሚሳኤል እድገታቸው ክብራቸው በተጠበቀበት ወላጆቻቸው በከበሩበት ቅድመ አያቶቻቸው በከበሩበት እግዚአብሔር በሚመለክበት እግዚአብሔር በሚወደስበት ነቢያት ከእግዚአብሔር ጋር በሚነጋገሩበት እግዚአብሔር ድምፁን በሚያሰማበት ሊያደርገው የፈለገውን ነገር ሁሉ በነቢያቱ አድሮ በሚያናግርበት እንዲያም ሲል በመላእክቱ አድሮ መላእክቱን እየላከ ድንቅ ድንቅ ታምራትን ባደረገበት ወይም ባደረገባት በቅድስቲቱ ከተማ በምድረ እስራኤል በኢየሩሳሌም ነው እድገታቸው። እግዚአብሔርና ሰዎች ተስማምተው በሚኖሩባት ሁሉም እግዚአብሔርን በሚያመልክባት አገር ነው። ይሁን እንጂ ቅድም እንደተነገረን ሰዎች አንዳንድ ጊዜ አሳ ጎርጓሪ ምንድነው የሚባለው? ዘንዶ ከዋጣ ደግሞ ያው የዘንዶ ቀለም መሆን ነው፣ መዋጥ ነው፣ ሌላ እድል የለውም። ስለዚህ አላስፈላጊ እከብር ባይነት፣ አላስፈላጊ አድግ ባይነት፣ አላስፈላጊ ከእግዚአብሔር የተለየ አምልኮ ፍለጋ፣ ባላስፈላጊነት መቅበዝበዝ እግዚአብሔርን በመርሳትና ለእግዚአብሔር ባለመታዘዝ እግዚአብሔርን ያስቆጡታል፣ እግዚአብሔርን ያስቀይሙታል። እግዚአብሔር ደግሞ ቀናኢ ነው። ከሱ ሌላ አምላክ እንዲመለክ አይፈቅድም፣ አይወድም። ለሁሉም ሕግና ስርዓት አለው። የፈጠረው ፍጥረት ተከባብሮ ተዛዝኖ ተረዳድቶ እንዲኖር ሊያመልከው የሚገባው ግን አንድ አምላክ ብቻ መሆኑን በዘመነ ብሉይ በዘመነ ሐዲስ አንድነቱን ሶስትነቱን ብቻ እንድናመልክ ነው የነገረን የደነገገልን። ታዲያ ሰዎች በፍላጎታቸው በክፉ ምኞታቸው እግዚአብሔርን ከማምለክ ርቀው የራሳቸውን አምላክ ሲፈጥሩ እግዚአብሔር ይቀየማል። ስለዚህ ክብርን ይገፋል። እግዚአብሔር ሲቀየም ሌላ አይደለም የሚያደርገው፣ ክብሩን መግፈፍ ነው፣ ማዋረድ ነው፣ ከፍ ከፍ ያለውን ዝቅ ዝቅ ማድረግ ነው። እንደ ናቡከደነጾር ንጉሥ ነው፣ ከፍ ያለ ነው። የተሰጠውን ክብር አልጠቀምበት ሲል ግን ከንጉስነቱም አውርዶ ከዚያም በታች አሳንሶ ወደ እሪያነት ለውጦ
በምድረ በዳ እንዲቅበዘበዝ ማድረግ ነው። ይህ እግዚአብሔር ድንቅ ስራው ነው። ስለዚህ አልታዘዝም ባይ ሲበዛ በክፉ ምኞት ሰዎች ሁሉ ተጠልፈው ባላስፈላጊ መዳራት፣ በምንዝርና፣ በቂም፣ በበቀል፣ በግድያ፣ በአምልኮ ጣዖት ሲሰክሩ እግዚአብሔር ተቆጣ። ደካሞችን ጠንካራ አደረገ፣ ተማራኪዎችን ማራኪ አደረገ፣ ተሳዳጆቹን አሳዳጅ አደረገና ወደ ምድረ ፋይድ ወደ ባቢሎን ማረካቸው። ብዙዎች ናቸው የተማረኩት። የተማረኩት ሁሉ ብዙ ታሪክ አልተመዘገበላቸውም። ወይም ያገኙትን እንዲያ ሲሉ ቀኑ መሽቶባቸዋል። አለበለዚያም በመንገድ ተደነቃቅፈው ቀርተዋል። ስም አጠራራቸው ሳይጎላ ማንነታቸው ሳይረዳ እንዲሁ በባዕድ ሀገር ባዕድ ሆነው ቀርተዋል ማለት ነው። እነዚህ ስም አጠራራቸውን ያለወጡ ልብ አድርጉ። ስደት የውርደት ምልክት ነው። ስደት ማንነትን ያሳጣል። ስደት ክብርን ይቀንሳል። ስደት ዝቅ ዝቅ ያደርጋል። ስደት እኔነትን፣ እኛነትን ያጠፋል። በሀገራቸው ከብረው ገነው አንቱ ተብለው ይኖሩ የነበሩ ሁሉ ወደ ባዕድ ሀገር ሲሰደዱ በባዕዳን እጅ ሲወድቁ ማንነታቸውን አጥተው ጠንካሮቹ ደካሞቹ ነው፣ አዋቂዎቹ አላዋቂዎቹ ነው፣ ጀግኖች የጀግንነት ክብራቸውና ስማቸው ተገፎ አማኞች የአማኝነታቸው ምንነት ተነጥቆ በባዕድ ሀገር ነውና ያሉ እንደ ሀገሩ እንደ ንጉሱ እንዲያጎነብሱ የሚያስገድድ ነው ስደት። አናንያ፣ አዛርያ፣ ሚሳኤል በተሰደዱበት ሀገር ለነሱ መልካም ነገር ነው የገጠማቸው። የሚበሉት አላጡም፣ የሚጠጡትም አላጡም፣ ስልጣንም አላጡም። እንደውም በሀገራቸው ያላገኙትን ስልጣን ምግባቸውም ለንጉሱ ከሚዘጋጀው እንዲመገቡ ነው የተፈቀደላቸው። መጠጣቸውም ንጉሱ ከሚጠጣው ከጠጁ ከብርዙ እንዲጠጡ ነው የተፈቀደላቸው። ግን ማንነታቸውን የሚያሳጣ ቦታ ነበረ። ከጥበብም በላይ ጥበብን እንዲማሩ ግን ከጥበብ በላይ ያለውን ጥበብ እግዚአብሔርን እንዲክዱ የሚያደርግ ቦታ ነበር ያሉበት። ከሃይማኖት በላይ ሃይማኖት ኑሯቸው እግዚአብሔርን እያመለኩ የሚኖሩት ሃይማኖት በሌለበት አንድ ሰው በምኞቱ በፍላጎቱ በጉልበቱ ባቆመው ምስል እንዲንበረከኩ እንዲሰግዱ በሚደነገግበት ሀገር ነበር የወደቁት። ይህ ሁሉ ክብራቸውን አሳጥቷቸዋል። ስደት ይሄ ነው እንግዲህ። ይሁን እንጂ እነሱ የሚበላ ካገኘን የሚጠጣ ካገኘን እኛ ምን ቸገረን፣ በዛውም ላይ ከተሾምን ከተማርን ካወቅን ከተመራመርን በባዕድ ሀገር እንዲህ አይነት ክብር ካገኘን የሚለው ነገር ለነሱ ቦታ አልነበረውም። ምክንያቱም ተሰዳጅነታቸው የመጀመሪያው የህልውናቸውን ያጠፋው ስማቸው ሲገፈፍ ነው። አናንያ፣ አዛርያ፣ ሚሳኤል የሚለው ስማቸው የተወለዱበት አካባቢ ወላጆቻቸው በአካባቢው የሰየሟቸው ከሃይማኖት ጋር የሚያያዘው ስም ጠፍቶ ማን ብሎ ነበር የሰየማቸው ንጉሱ? አቤት አንድ ሰው ሲድራቅ፣ ሌላ ሰው ደግሞ አቤት ሚሳቅ፣ ሌላ ሰው ደግሞ አብደናጎ። ልዩ ልዩ ስም ነው የሰጣቸው። ይህ ማንነትን የሚያሳጣ ስም ነው። ክብርን የሚያሳጣ ስም ነው። እንዲህ ሆኖ ግን የሚበሉት ሞልቷል፣ የሚጠጡት እንደ ልብ ነው። ይሁን እንጂ
ክብራችንን አተን በልተን ጠጥተን ለብሰን ሞቆን ደምቀን ተሹመን ከፍ ከፍ ብለን ከመኖር ማንነታችንን ይዘን በማንነታችን መኖር ይበልጥብናል ነው። ትምህርቱን አንማርም አላሉም፣ ተማሩ ዕውቀት ነውና። ግን የሚገባቸውን ዕውቀት ወሰዱ። ለነሱም የማይገባውን የባዕድ ዕውቀትና ትምህርት ግን አንዘገዘጉና ጣሉት። የሚማሩት ሁሉ ጠቃሚ ያለመሆኑን መመርመር ግድ ይላል። በትምህርት ዓለም ውስጥ ስንፍና የስንፍና ትምህርት አለ። እግዚአብሔር የለም የሚል ትምህርት ቢኖር ስንፍና ነው። ግደል የሚል ትምህርት ቢኖር ስንፍና ነው። ስረቅ የሚል ትምህርት ቢኖር ስንፍና ነው። አመንዝር የሚል ትምህርት ቢኖር ስንፍና ነው። ቀማ ታገል የሚል ትምህርት ቢኖር ስንፍና ነው። ስለ ሀገር ክብር የሚደረግ ሌላ ነው። ስለ ወንጀል የሚደረገው ትምህርት ሌላ ነው። በእያንዳንዱ ነገር። ስለዚህ እነዚህ ሶስት ወጣቶች ዕውቀትን እንደ ዕውቀት ወሰዱ። የሚገባቸውን ተጠቀሙበት፣ የማይገባቸውን ግን በሩቁ አውቀው አስቀመጡት። እንደ ምግብ ግን አንመገብም ይሄን ያሉት። ኃላፊው የነሱ መጋቢ እንዳይጠቁሩ እንዳይከሱ አደራ የተባለው ግን በብዙ ጭንቀት እባካችሁ የንጉሱን ትእዛዝ ሰምታችኋል፣ ጠቁራችሁ ከስታችሁ ጠውልጋችሁ ቢያይ ንጉሱ እኔ ነኝ የምቀጣ ተዋላቸው። ግድ የለህም እን ብቻ ጥሬ ትንሽ ጥሬ እየሰጠ እን ተመልከተን ከሌሎች ጋራ ነው ያሉት። ምክንያቱም የእግዚአብሔርን ክብር አጥተው እግዚአብሔር የሰጣቸውን ክብር አምዘግዝገው ንጉሱ ባዘጋጀላቸው ምግብ ፊታቸው ቀልቶ ደረታቸው ሰፍቶ ሆዳቸው ሞልቶ ከመኖር ይልቅ በእግዚአብሔር ፈቃድ በሃይማኖት ተሞሽረው እግዚአብሔርን አመስግነው አስመስግነው መኖርን ምርጫ ስላደረጉ አልተቀበሉትም። በእርግጥም ጋባዣቸውም አየ። እንዳሉትም በምግብ አልከሱም፣ አልጠቆሩም። ጥሬ ቆርጥመው እፍኝ ውሃ ጠጥተው የተዘጋጀውን ምግብ ሁሉ እምቢ ብለው ከበሉት ከጠጡት ከቀለብተኞቹ ይልቅ የተሻለ ወዝና ቁመና ቅርጽና ሕይወት ነበራቸው። በውስጥም በውጭም። ውስጥ ደስተኛ ካልሆነ በውጭ ያለው ሕይወታችን ቅባት የተባለውን ሁሉ ሰዎች ቢቀቡ፣ ወዝ የተባለውን ሁሉ ሰዎች ቢያወዙ ከንቱ ነው። ውስጥ ደስተኛ ሲሆን ውጭም ደስተኛ ይሆናል። ያኔ የሆነላቸው እምነታቸው። በዚህ ሰይጣን ቀና፣ በዚህ ሰይጣን አፈረ። ሰይጣን ደግሞ ማደሪያ አለው። ቀጥታ ሰይጣን ነኝ ብሎ ሰውን አሳስቶ ሰውን ጠልፎ ሰውን የጣለበት ጊዜ የለም። በማደሪያው እያደረ እያነሳሳ ብዙዎችን ይጥላል፣ ብዙዎችን የውድቀት መሳሪያ ያደርጋቸዋል። ስለዚህ ቅድም እንደተነገረን ናቡከደነጾር የራሱን ራእይ የራሱን ህልም አየ። ያየውን ለማድረግ ወደ ኋላ አላለም። ቅድም ተነግሮናል፣ ክለሳ አልገባም እሱን። ከዚህ በኋላ ነበረ በህልሙ ያየውን ሁሉን ነገር ካጠናቀቀ በኋላ በምድሪቱ በግዛቱ ያሉ ወገኖች በሙሉ ልክ አሁን እኛ እንደተሰበሰብን ተሰበሰቡ። እጅግ ረጅም የሆነ ጣዖት አቁሟል። በልዩ ግንባታ ገንብቶ ያውም ከወርቅ ስፋቱን ቁመቱን 60 ልብ አድርጉ። ይህንን ካደረገ በኋላ እምቢልታው፣ ዋሽንቱ፣ መሰንቆው፣ ክራሩ፣ በገናው ሲደረደርና ሲመታ ሁሉም ለዚያ ጣዖት የማይንበረከክ የማይሰግድ የሚቀጣ መሆኑን ታወጀ። ምሕረት የሌለው አዋጅ በግዳጅ እኔ ያመለኩትን ካላመለካችሁ
እኔ ላቆምኩት ምስል ካልሰገዳችሁ ትሞታላችሁ የሚል አዋጅ። የሙዚቃ መሳሪያዎችን ደርዳሪዎቹ እየደረደሩ፣ ዘፋኞቹ እየዘፈኑ፣ ኃያላኑም ድኩማኑም፣ ባለጸጎቹም ድሆችም፣ ትንሾቹም ትልቆቹም እገሌ ወገሌ ሳይባል ለዚያ ጣዖት ሁሉም ተንበረከከ። ከነዚህ ከሶስቱ ጀግኖች በስተቀር እነሱ ዝቅ አላሉ። ሁሉም ሲሰግድ፣ ሲንበረከክ፣ ሲወድቅ፣ ሲነሳ ባሉበት ቀጥ ብለው ቆመዋል። ይህንን ያዩ የሰይጣን ማደሪያዎች ንጉሥ ሆይ አንተ ከፍ ከፍ ያደረካቸው፣ አንተ ባለሟሎች ያደረካቸው፣ አንተ በአውራጃዎች የሾምካቸው፣ አንተ ላቆምከው ምስል አልሰገዱም፣ አልተንበረከኩም፣ ትእዛዝህን አፍርሰዋል፣ ቃልህን አቃለዋል፣ ሕግህን አላከበሩም። ምን ትላለህ ነው ያሉት። በቁጣ ኃይል ተሞልቶ ባለው በንግስናው ግርማውን ተጎናጽፎ መንፈሳዊ ግርማ ያይደለ ሰይጣናዊ ግርማ፣ መንፈሳዊ ቁጣ ያይደለ ሰይጣናዊ ቁጣ፣ ለምንድነው ያልቆማችሁ ያልሰገዳችሁ? እኔ ላልኩት ለምንድነው ያልተንበረከካችሁ? ጥያቄው ነው። በዚህ ጊዜ ነበር ንጉሥ ሆይ አንተ ላቆምከው ምስል አንሰግድም፣ አምላካችን ያድነናል። አያችሁት ደስ ሲል። ከነዚህ ከሶስት ወጣቶች ይህንን ነው መማር ያለብን። አምላካቸውን ተጠራጥረውት አይደለም፣ አዳኝነቱን አላምን ብለው አይደለም። እስከ መጨረሻው ድረስ ንጉሡ ተስፋ መቁረጥ ነበረበት። ቁርጥ ሐሳባቸውን፣ ቁርጥ ውሳኔያቸውን ምንም ይባል ምን እሱ ላቆመው ምስል የማይሰግዱ መሆኑን እግዚአብሔር ባያድነንም እንኳ በዚህ በምድራዊው ዓለም በአንተ ፊት ከዚህ አንተ ካዘጋጀው መግደያ እሳት ባያድነንም እንኳ በመንግስቱ የመንግስቱ ወራሾች ሁነን እሱን እያመለክን እንደ መላእክቱ መላእክቱን መስለን የምንኖርበት ዓለም ስላለ፣ ስለዚህ ስለ ምድራዊ ዓለም፣ ስለ ጊዜያዊ ዓለም፣ ስለ ኃላፊው ዓለም አንተም ኃላፊ በሆንክበት ግዛትህ ለጊዜው በሆነበት ምንም ቦታ የለንም ነው። አዎ በቁጣ ስለነበረ ወረወራቸው። ባድነንም እንኳ ብለው ነበር። አዳናቸው አላዳናቸውም? እግዚአብሔር አድኗቸዋል። ደስ ይበላችሁ እናንተን ከመከራ ሥጋ ከመከራ ነፍስ አድኗቸዋል። የሚገርመው እነሱ ብቻ እኮ አይደለም የዳኑት። ናቡከደነጾሩንም እኮ አዋጁን በአዋጅ እንዲሽር አድርጎታል። አዋጁን በአዋጅ ልብ አድርጉ። የመጀመሪያው አዋጅ ለጣዖት ያልሰገደ ይሙት በቃ ፈርዷል። ቤቱ ይቃጠል፣ ይበርበር፣ ይመዝበር ብሎ አውጆ ነበር። አሁን ደግሞ መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ፣ ግዛቱ ለልጅ ልጅ ነው ብሎ የእግዚአብሔርን ዘላለማዊ ንጉስነት ዘላለማዊ ገዥነት አምኖ አውጆ የትኛውም ወገን በሙሉ ከዳር እስከ ዳር በአናንያ በአዛርያ በሚሳኤል በዳንኤል አምላክ እንዲመካና የዳንኤልን የአናንያ የአዛርያ ሚሳኤልን አምላክ እንዲያመልክ አዋጁን በአዋጅም የሻረበት ነውና እግዚአብሔር የተመሰገነ ይሁን። ታሪኩ ባጭሩ ቅድም ተምረነዋል። አሁንም ከልሼላችኋለሁ። ከአናንያ ከአዛርያ ከሚሳኤል ምን እንማር? ምን ተማር? አናንያ አዛርያ ማንነታቸውን አጥተው በስደት ሀገር በሄዱበት ጊዜ በስደት ሀገር ምንም ሁሉም ነገር ቢሟላላቸው ከራሳቸው ማንነት የስደቱን ኑሮ ጥቅሙን ጥቅማ ጥቅሙን መሳሪያ አድርገው ማንነታቸውን ለያጡ በጽናት ሃይማኖታቸውን በአደባባይ የገለጡ ወጣቶች ናቸው። እኛ ደግሞ መላው ጠፍቶን እንደውም በገዛ ሀገራችንም ስደተኞች ሆነናል አይደል? ዛሬ
ሰው እኮ በገዛ ሀገሩ ስደተኛ እየሆነ በገዛ ሀገሩ ከቤቱ ተፈናቅሎ ሜዳ ላይ የሚወድቅ ከሆነ መጠለያ አጥቶ ፀሐዩም ብርዱም ክረምቱም በጋውም የሚፈራረቅበት ከሆነ ስደተኛ ነው ማለት ነው። ይህን ምን አመጣው? ማንነትን አምኖ አክብሮ በፍቅር በሰላም በአንዲት ሀገር አንድ ወገን አንድ ሕዝብ የመኖር ዕጣ ፈንታችን ደካማ ስለሆነ ነው። እኔ በልጥ በሚለው ክፉ አስተሳሰብ ተመካክሮ ተወያይቶ ችግርን የመፍታት አቅም ማነስ የብዙዎችን ክብር ነክቷል። የብዙዎችን ማንነት አጥፍቷል። የብዙዎችን ቤት አንኳኩቷል። ቤት ሲኖራቸው ቤት የለሾች ሆነዋል። ይሄ ፀሐይ የሞቀው ሰው ያወቀው ሁላችን የምንረዳው ስለሆነ ብዙ ማለት አያስፈልገንም። በአናንያ በአዛርያ በሚሳኤል ችግር የተገኘው ቅዱስ ገብርኤል ዛሬም እንዲህ ተሰባስበን አማላጅነቱን አምነን የምንጠራው መልአክ እሳቱን አብርዶ የነገሩን እሳት የጦርነቱን እሳት የጥላቻውን እሳት አጥፍቶ በአንድነት በፍቅር በሰላም የምንኖርበትን ከአምላኩ ከፈጣሪው እንዲያማልደን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እግዚአብሔር ምልጃውን ይስማል። አናንያ አዛርያ ሚሳኤል ወጣቶች ናቸው። ቅድም ተብለናል። አገሩ ምቹ ነበረ ለወጣትነት። የፈለጋቸውን ስሜታቸውን ለማርካት የወደዱትን ለማድረግ እድሉ ተሰጥቷቸው ነበረ። ግን በሃይማኖት የጸኑ የሃይማኖት ጀግኖች የሃይማኖት አርበኞች ስለነበሩ ለተራ ነገር አልተንበረከኩም። የዛሬውስ ወጣት ምን እየሰራ ነው? የዛሬው ወጣት ከሞላ ጎደል ከጥቂቶቹ በስተቀር አንዳንድ ጊዜ የክርስትና ደሴት በሚባለው የክርስትና አካባቢ በሚባለው እንኳ መልኩን እየቀየረ ነው። ባላስፈላጊ አደንዛዥ እጽ መስከር ተጀምሯል። እኔ በጣም የማፍርበት አንድ ነገር ልንገራችሁ። በጣም የማፍርበት የባህር ዳር ጫት ሲባል በጣም አፍራለሁ። አትሸማቀቁ? የባህር ዳር ጫት ምርጥ ሆኖ ለሌላው የሚሄድ ተብሎ ሁሉም ያንን ቋጥሮ መከራውን ሲያይ ባህር ዳር ላይ ጣና እኮ አቅፎ የያዛቸው የተቀደሱ ገዳማትን አቅፎ የያዛቸው የከበሩ አገር በቀል እጽዋትን አቅፎ የያዛቸው ለሰው ጤናማ ምግብ ሆነው የሚያገለግሉትን ልዩ ልዩ ፍሬያት የሚያፈሩትን እጅግ የሚያስጎመጁ ሰውነት የሚያፋፉ ከእግዚአብሔርም ጋር የሚያገናኙትን እንጂ የሚያሰክር የሚጥል የሚያስገመግም በመጽሐፍ እንደተጻፈው አይደለም፣ አልነበረም። ዛሬ ግን ይህንን የቅድስናውን ውሃ እንኳ ልዩ ልዩ አትክልቶች መጋቢ የነበረውን ውሃ እንኳ ጠልፈው የጫት ማብቀያ የጫት ማምረቻ የጫት መመገቢያ አድርገው ሲታይ ያማል። ምናልባት ሳንቲሙ አስጎምጅቷቸው ሊሆን ይችላል። ሳንቲሙ ወጣቶችን ማርኳቸው ሊሆን ይችላል። ሰይጣንም ደግሞ አውቆ እንደዚህ አይነቱን ነገር ከፍ ከፍ ያደርገዋል። የማይጠቅም ነገር ሁልጊዜ ውድ ያደርገዋል። በአቋራጭ ሰዎች ይከብሩ ዘንድ ያንን ሌትም ቀንም ተግተው እንዲሰሩ ያደርገዋል። አይታችኋል። ጫት እኮ የበቀለበት መሬት ሌላ እህል እኮ አያበቅልም። እስኪ ነቅላችሁ ያን ትከሉት እናዩት። ጫት ያየው ውሃ እኮ መልሶ እኮ እሱም አይገኝም ከጊዜ በኋላ። አንድ ጊዜ አላያችሁም? አለማያን ባህሩ እንዳልሆነ ሆኖ ጠፍቶ ሁሉም በጫት ተከቦ ነበር፣ ደርቆ ነበረ። ለጣናም ያሰገዋል። እርግጠኛ ሆኜ ነው የምነግራችሁ። እና እንደ አናንያ እንደ አዛርያ እንደ ሚሳኤል ያለው ትውልድ እንዴት በጫት ይደነዝዛል? የአናንያ የአዛርያ የሚሳኤል ትውልድ ዛሬ እኮ እነሱም አሉ፣ አልጠፉም። ዛሬ እኮ በዓሉን ስናከብር ስለ እነሱ ስንተርክ
እነሱን ሆነን እነሱን መስለን እነሱ በተጓዙበት ተጉዘን በጎ ነገር ሰርተን እግዚአብሔርን አምልከን እንድንኖር እንጂ ዝም ብለን አይደለም የምንጠቅሳቸው። ስለዚህ ከደባል ሱስ፣ ከስካር፣ ከጭፈራ ነፃ መሆን አይታችኋል። ሰሞኑን ምንድን ነው እላለሁ ይሄን እንደው ዘፈኑ ዳንችራው ሌሊቱን ሙሉ ምድር ጦር አውርጄ ይመስላል። ሰንጥቆት እዚያ ጊዮርጊስ ነው ያለን፣ ጊዮርጊስ ይሰማል። ምን ተፈጠረ? ምን ተገኘ? ሁሉ ዘፈን ዛሬ የምናለቅስበት፣ የምናዝንበት፣ የምናነባበት አምላክ ሆይ ለሀገራችን ሰላምን ስጠን ብለን ወደ እግዚአብሔር የምንጮህበት የሚዘፈንበት ጊዜ ዛሬ ስንትና ስንት ወገን በየጣሻው በየበረሃው በየምኑ እየወደቀ ደመከልብ እየሆነ ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣህን መልስ ብለን እግዚአብሔርን የምንለምንበት፣ የምንጾምበት፣ የምናለቅስበት ወይስ የሚዘፈንበት ጊዜ? ጥፊ ያላት ከተማ እንደዚህ ነው። ቤተ ክርስቲያን እዚህ ትዘምራለች፣ ታለቅሳለች። ሌሊቱን ሙሉ ካህናቱ አይታችኋቸዋል። እንደ መላእክቱ ጠማን ሳይሉ ደከመን ሳይሉ በጥፍራቸው ቆመው እግዚአብሔርን ሲያመሰግኑ ምሕረት ይቅርታ ሲጠይቁ ያድራሉ። ሌላው ደግሞ በዚያው አንጻር ይህንን ላለመስማትም ይመስላል ምድር ወግጂ ብሎ እንደ ሰባ ትካት አላስፈላጊ ጭፈራ ይሰማል። ከአናንያ ከአዛርያ ከሚሳኤል አልተማርነውም። እነሱ በቆሙበት ምድር ይሄ ዘፈን ነበረ። ለዚህ ጆሮ የለንም ነው ያሉ። ጆሮአቸውን ለእግዚአብሔር ነው የሰጡ። እነሱ በቆሙበት ምድር አዋጅ ነበረ፣ የሞት ቅጣት የሚያመጣ። ይሄ ጊዜያዊ ሞት እኛን አይገዛንም፣ አያንበረክከንም፣ ዘላለማዊ ሕይወት አለ ብለው ሰማያዊውን ያሰቡ ከምድራዊው። ሁሉም ጊዜ አለው። አዎ የጋብቻው ዘፈን ይኖራል፣ የሀገር ፍቅር ዘፈን ይኖራል አለው ጊዜ ግን ዝም ብሎ ሌሊትም ሙሉ ሲጨፍሩ ሲሰክሩ ሲወድቁ ሲነሱ ማደር ክርስቲያናዊ ጠባይ ነው። እኔ ስለሌላው ምናልባት ላይመለከተኝ ይችላል። ግን እንዴት ማተብ አድርጎ እንዴት መስቀል አንጠልጥሎ አንገቱ ላይ ሲጨፍሩ ማደር ሲሰክሩ ማደር ምን አመጣው? ወይ የኛ ችግር የሰባኪዎቹ ወይስ የተሰባኪው? ጩኸታችን ሁሉ ከንቱ ለምንም የማይጠቅም ነው ማለት ነው። ጩኸታችን እኮ አመል አይደለም፣ ልማድም አይደለም። ተያይዘን እንዳን ነው። ያሁኑ ጩኸታችን ለሀገራችን ሰላምን እንዲሰጠን እግዚአብሔርን እንለምነው ነው። አየነው፣ በጦርነቱ እያየነው ነው። ዓመታት እየተቆጠሩ ነው። እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ስለዚህ ሰላምን እንዲሰጠን እግዚአብሔርን እንለምነው። እንደ አናንያ እንደ አዛርያ እንደ ሚሳኤል እግዚአብሔር በቃ ሲል ደግሞ ሁሉም ይበቃል። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሲፈልግ የተናቁትን አስነስቶ ሽማግሌዎች አድርጎ ሊያስታርቅ ይችላል። እግዚአብሔር ሲፈልግ እንደ ነቢያቱ እንደ ቅዱሳኑ እንደ ባሕታውያን አባቶቻችን አስታራቂዎች አድርጎ ያሰማራል። የደነደነውን ልብ ይከፍታል፣ አእምሮውን ይከፍታል፣ እንዲሰማ ያደርጋል፣ የቀኝ የግራ። ከዚያም እግዚአብሔር ሰላሙን ያውጃል። ለምን በዚህ አንጠቀምም? በሃይማኖታችን እንጽና። አናንያ አዛርያ ሚሳኤል በንጉሱ ፊት ባለሟሎች ቢሆኑም ቢሾሙ ቢሸለሙም በሃይማኖታቸው ግን አልተደራደሩም። የዛሬ ወጣት በስንት ነገር ነው ሃይማኖቱን የሚደራደርበት። ቅድም ሊቀ ሊቃውንቱ ጠቅሰውታል። ዳቦም አይሆን ሃይማኖት። ዳቦስ ሀገር ይሆናል? ዳቦስ ስልጣን ይሆናል? ዳቦስ እድሜ ይሆናል?
ስንት ዳቦ ያላቸው ዳቦአቸውን ጥለውት ሲሄዱ አላያችሁ? ስንት ባለስልጣናት ስልጣናቸውን ጥለው ሲሄዱ አላያችሁ? ስንት ባለጸጎች ሁሉን ጥለው ሲሄዱ አላያችሁ? ስንቶች አሉ እዚህ አሁን አቅም ያለው አዲስ አበባ፣ ከዚያ የተሻለ አቅም ያለው ወደ ውጭ ሀገር፣ የገጠሩ ወደ ባህር ዳር፣ እንዲህ እያለ አይደለ ኑሮ? እውነቱ ይሄ ነው። እውነት ሲነገር ካላመመን በስተቀር። ስለዚህ በእንዲህ አይነት ሰዓት በእንዲህ አይነት ወቅት እግዚአብሔር ሆይ ማረን ነው። እግዚአብሔር ሆይ ይቅር በለን ነው። እግዚአብሔር ሆይ ሰላምህን ስጠን ነው። ጸሎታችን ይሄ ይሁን። ገብርኤል ሆይ የምስራች አብሳሪ ነህና ሰላምን አብስረን ነው። ጨልሞብናልና አሁንም አምላካችን በብርሃኑ እንዲጎበኘን አማልደን ነው። ብርሃን ይባላል ዛሬ በቤተ ክርስቲያናችንም ትምህርት ፈኑ ብርሃነከ፣ ብርሃንን ላክ ነው። በጨለማው ሲርመሰመሱ የነበሩ አባቶቻችን ወገኖቻችን ሰውና እግዚአብሔር በተለያየበት፣ እግዚአብሔር ከሰው ልጆች በራቀበት፣ ጽድቅ እውነት በጠፋበት፣ አምልኮት በተሰረዘበት፣ ሁሉም በከንቱ በደመ ነፍስ በሚመላለስበት ጊዜ ነቢያቱ ድምፃቸውን ከፍ አድርገው ያሰሙት ጩኸት ቢኖር ብርሃንን ላክ ነው። ዛሬም ሰላማዊ የሆነውን ብርሃንን ላክ። ጨለማ በሆነ ቁጥር የሚሞተው ብዙ ነው። ጨለማ በሆነ ቁጥር የሚፈሰው ደም ከንቱ ነው። ስለዚህ ብርሃንን አብራልን። አንተ ካበራህልን፣ አንተ በቅዱሳን መላእክትህ በእነ ቅዱስ ገብርኤል ከጠበቅከን ሁሉም ሰላም ይሆናል ብለን እንለምነው። ከአናንያ ከአዛርያ ከሚሳኤል ይህንን እንማር። ተራኪዎች ብቻ መሆናችን ትርጉም የለውም። ስለዚህ የአናንያ የአዛርያ የሚሳኤል አምላክ ሁላችንንም ይቅር ይበለን። እስከ መጨረሻዋ ሕቅታ ድረስ በምግባር በሃይማኖት ያጽናል። የመጨረሻ መልእክቴ ወገኖች፣ ረሃብ ክፉ ነው። በራስ ፈቃድ ካልሆነ በስተቀር የለኝም ብሎ አንድ ቀን እንኳን መዋል ይከብዳል። ሳይኖር አለኝ ብሎ መጾም ቀላል ነው። አለኝ ብሎ ማክፈል ቀላል ነው። የሚበላ የለኝም፣ የሚጠጣ የለኝም የሚል መንፈስ አይምሮ ላይ ሲኖር ግን ሁለመናው ረሃብ ይሆናል። ስለዚህ ጎረቤት ለጎረቤት ተያዩ፣ ተመለካከቱ። ምንም ይልሱት ይቀምሱት የሌላቸውን ጎረቤቶቻችሁን ጎብኙ። ይልቁንም አሁን ልደት መጥቷል። የልደት ብቻ እንመግባቸው እያልኩ አይደለም። በበዓሉም አዝነው እንዳይውሉ የሁላችን ደስታ የተወለደበት፣ የሁላችን ሰላም የተወለደበት፣ ሰውና እግዚአብሔር የተገናኙበት፣ እረኞች ከመላእክት ጋር ያመሰገኑበትን በዓል ስናከብር ጎረቤት ከጎረቤት አንድ ላይ ደስ ብሎን እንድናከብር መረዳዳትን አትርሱ። 2፣ 3፣ 4 ልብሶች ያሉን ማካፈልን አንርሳ። ለየሚሆነው ወጣቱ ለወጣቷ፣ አረጋውያን ሽማግሌዎች ለሽማግሌዎቹ፣ ባልቴቶች ለባልቴቶቹ፣ ካህናትም ለካህናት፣ ሻል ያለው ካህን ትንሽ ደከም ላለው ካህን፣ መነኮሳቱም ለመነኮሳት፣ ሁላችንም ተረዳርተን ተዛዝነን እስከ ኖርን ድረስ የእግዚአብሔር ነን። አለበለዚያ በዓል ላይ ሲደርስ ብቻ እንዲህ ሞቅ ብሎን ደመቅ አድርገን በዓል አክብረን ደስ ይል ነበረ ብሎ መለያየቱ ትርጉም አልባ ነው የሚሆነው። ትርጉሙ የእግዚአብሔርን ቃል በተግባር ስንፈጽመው ብቻ ነውና እግዚአብሔር የተግባር ሰዎች አድርገን እስከ መጨረሻው ምቅታ ድረስ በሃይማኖት ያጽናል። የሰላም አምላክ ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። በቃ ይበለን። መከራውን፣ ፈተናውን፣ ደዌውን፣ በሽታውን ሁሉ ከሀገራችንና ከልጆቿ ያርቅልን። በአንድነት በሰላም በፍቅር ተዛዝነን ተባብረን ተከባብረን የምንኖርበትን እግዚአብሔር ይርዳን። የሰላም አምላክ ሰላሙን ያብዛልን። አቡነ ዘበሰማያት